አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ ለዕለቱ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በትግራይና የአማራ ህዝቦች መካከል ግጭትን እየፈጠረ የአብይ አህመድ አገዛዝ በስልጣን ለመቀጠል በሚያደርገው ጥረት ውስጥ የሚሳተፉ አካላት ከድርጊታቸው እንዲታቀቡ ሲሉ የፋኖ ኃይሎች ገለጹ። የብልጽግናው መንግስት በበኩሉ በተለይም በጎጃም ቀጠናና በማዕከላዊ የአማራ ክልል አካባቢዎች ወደ ሌላ ዘመቻ በሚል ስምሪት መስጠቱ ተሰምቷል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። የአብይ አህመድ ሚኒስትር በኢራን ላይ ጥቃት የከፈቱ ሀገራትን ማናለብኝነት የተጠናወታቸው ብሪተኞች ሲሉ ዘለፉ። ዶናልድ ትራምፕን የሀገርን መሪ ከነሚስታቸው ያገቱ ሲሉም ገልጸዋል። ወደ እናንተ ይደርሳል። በኢትዮጵያ ድንበር ሌላ የጦርነት አዋጅ መታወጁ ተነገረም። ይህንን ተከትሎም በ10 ሺዎች የሚቆጠሩ ሰዎች እየተሰደዱ ስለመሆኑ ተነግሯል። እንመለከተዋለን። አዲሱ የኢራን መሪን ምርጫ ትልቅ ስህተት ነው ያሉት ፕሬዝዳንት ዶናልድ ትራምፕ ቀላል ሚዛን ነው ሲሉ ተናገሩ። ፕሬዝዳንት ቭላዲሚር ፑቲን ደግሞ አዲሱን አያቶላህ የአባቶን ስራና ከፍተኛ መከራ የተደቀነበትን የኢራንን ህዝብ አንድነት በክብር እንደሚያስቀጥሉት ተማመናለሁ ሲሉ ገልጿል። ጦርነቱ ሲቀጥል እስራኤል የአብዮታዊ ዘቡን የድሮን ማዕከል መታሁ ብላለች። ኢራን ደግሞ ሌላ የሚሳኤል ዘመቻ እያደረገች ስለመሆኑ አሳውቃለች። ሌላኛው መረጃችን ነው። ይህ በእንዲህ እንዳለ የሚፈጸሙ ጥቃቶችን ተከትሎ በኢራን አንዳንድ አካባቢዎች ነዳጅ የቀላቀለ ዝናብ እየዘነበ መሆኑን የሚጠቁሙ ሪፖርቶች መድረሳቸውን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጿል። ጥቃቶች በተለያዩ ሀገራት ውስጥ መቀጠላቸው እየተነገረ ባለበት በዚህ ወቅት የነዳጅ ዋጋ ደግሞ እጅጉን አሻቅቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በትግራይና የአማራ ህዝቦች መካከል ግጭትን እየፈጠረ አብይ አህመድ ለመቀጠል በሚያደርገው ጥረት ውስጥ የሚሳተፉ አካላት ከድርጊታቸው እንዲታቀቡ ሲሉ የፋኖ ኃይሎች ገለጹ። የብልጽግናው መንግስት በበኩሉ በተለይም በጎጃም ቀጠናና በማዕከላዊ የክልሉ አካባቢዎች ወደ ሌላ ዘመቻ በሚል ስምሪት መስጠቱ ሰምቷል። ብልጽግና ባለፉት ሳምንታት አብዛኛውን የሰራዊቱን ክፍል ወደ ትግራይ አዋሳኝ አካባቢዎች ማጓጓዙ የሚታወስ ሲሆን በዚህ ወቅትም በተለይም በደቡብ ጎንደር በርካታ አካባቢዎችና ማዕከላዊ ጎንደር የተለያዩ ስፍራዎች ላይ የፋኖ ኃይሎች ወረዳዎችና ከተማዎችን መቆጣጠራቸው አይዘነጋም። የክልሉን የጸጥታ ኃይል ከወንድሞቹ ጋር በማዋጋት በድሮን ድብደባዎች ለማጀብ ያደረገው ጥረት ስኬታማ ሳይሆንም ቀርቷል። የክልሉ የብልጽግና ሹማምንትም ለሰራዊቱ አዛዦች መከላከያው ይመለስ የሚለው ጥያቄያቸው የተከተለውም ከዛ በኋላ ነው። ባለፉት ተከታታይ ቀናት ደግሞ ከትግራይ አዋሳኝ አካባቢዎች በርካታ ቁጥር ያለው ሰራዊት ወደ አማራ ክልል እንዲመለስ ሲደረግ ሰንብቷል። እንደ ጎጃም ቀጠና ጃዊና መራዊ ዙሪያ ባሉ አካባቢዎች፣ በደቡብ ወሎ መቅደላ፣ በተለያዩ ስፍራዎችም ጠንካራ ውጊያዎች መደረጋቸው አይዘነጋም። የብልጽግናው መንግስት በደቡብና ማዕከላዊ ጎንደር ያጣቸውን ወረዳዎችን ማስለቀቅ እንደዚሁም የጎጃም ቀጠናዎች ላይ ማስፋት የሚል ዘመቻን በማቀድ ጭምር ሰራዊቱ እንዲመለስ ስለመደረጉ ተገልጿል። ዛሬም በዚሁ በጎጃም ቢቸና ቀጠና አራጤ የተባለ አካባቢ በከባድ መሳሪያ የታገዘው ውጊያም በአገዛዙ በኩል ተከፍቶ እንደነበር ተሰምቷል። በዚሁ የክልሉ ክፍል አንዳንድ ስፍራዎች ደግሞ የኢንተርኔትና የስልክ አገልግሎቶችን ጭምር ባለፉት ቀናት መዝጋት መታየቱም ከዚህ ዘመቻ ጋር የተያያዘ ነው የሚል ቅድሚያ ግምትን አሰጥቷል። በዚህ አካባቢ የስድስተኛ እዝና የምስራቅ እዝ ስምሪት ነው ያለው። በደቡብ ጎንደር ደግሞ የደቡብ እዝን ጭምር ያሳተፈና የሌትናንት ጀነራል መሐመድ ተሰማው ምስራቅ እዝም አስቀድመው የተዋጉበት የቀጠለ አካባቢ እንደሆነ ይታወቃል። ይህ በእንዲህ እንዳለ የፋኖ ኃይሎች በቅርቡም እንደ አዲስ በአገዛዙ በኩል አጀንዳ ከተደረገው የትግራይና የአማራ ክልል አዋሳኝ አካባቢዎች ጉዳይ ጋር በተያያዘም ከሚስተዋሉ እንቅስቃሴዎች ጋር አገናኝተው መግለጫ አውጥተዋል። የአማራ ህዝብ ጥያቄ ከማንነትና ከርስት ተሻግሮ የህልውና መሆኑን አደጋው ላይ የሚገኘው ህዝቡም ይሁን ሌሎች ኢትዮጵያን የተረዱት ጉዳይ ነው ብለዋል። እነዚህ የቆዩ ጥያቄዎችን ቢሆን ምላሽ የሚያገኙት በአብይ አህመድ አገዛዝ አማካኝነት አይደለም ሲሉም የፋኖ ኃይሎች ይገልጻሉ። የአብይ አህመድ አገዛዝ የራያ ህዝብን ጥያቄ ካርድ ዛሬም አንድና ያው በሆነው በአማራና በትግራይ ህዝብ መካከል ሌላ ደም አፋሳሽ ጦርነት እንዲካሄድና እንዲቀጥል በሂደትም ስልጣኑን ማራዘም ከቻለም ማጽናት እንጂ
ዘላቂ መፍትሄን እንዲመጣ እንደማይሻ በተደጋጋሚ ታይቷል የሚለው መግለጫቸው ስለ ወቅታዊ አጀንዳው መጠቀም ያለመሆን የምትጥሩ በተለይም ደግሞ ምልምል ሰልጣኞች ከድርጊታችሁ እንድትታቀቡም ካላስፈላጊ መስዋዕትነትም ራሳችሁን እንድታርቁ ሲሉም አክሏል። ባሳለፍነው ቅዳሜ በክልሉ ሰሜን ወሎ ዞን ቆቦ ከተማ የፌዴሬሽን ምክር ቤት የራያ የተለያዩ አካባቢዎችን ከትግራይ ክልል አስተዳደር ውጭ ሆኖ ምርጫ እንዲካሄድ ያስተላለፈውን ውሳኔ የሚደግፍ ሰልፍ መደረጉ ይታወሳል። የአብይ አህመድ ሚኒስትር ኢራን ላይ ጥቃት የከፈቱ ሀገራትን ማናለብኝነት የተጠናወታቸው እብሪተኞች ሲሉ ዘለፉ። ዶናልድ ትራምፕን የሀገርን መሪ ከነሚስታቸው ያገቱ ሲሉም ገልጸዋቸዋል። ይህንን የተናገሩት በብልጽግናው ፕሬዝደንት የተሾሙት የትምህርት ሚኒስትሩ ብርሃኑ ነጋ ናቸው። ከዓለም ጦርነት እኛ አትራፊ ነን የሚል አቋሙን በግልጽ ይፋ ያደረገው የብልጽግናው አገዛዝ ከመካከለኛው ምስራቅ ጦርነት ጋር በተያያዘም መርሃል በእንቅስቃሴዎች ውስጥ ከሰሞኑ ሲሳተፍ ተስተውሏል። በአንድ በኩል አንድ የውጭ ጉዳይ ሚኒስትር ከፍተኛ አመራሩን ጨምሮ የሃይማኖት አባቶችን ማስከትሎ ወደ ኢራን ኤምባሲ እንዲጓዙ አድርጎም የአያቶላ አሊ ሆሚኒ ግድያን አውግዘናል፣ ሀዘንም ተሰምቶናል ሲያስብል ታይቷል። በሌላ በኩል ጠቅላይ ሚኒስትሩ ኢራንና ጥቃቶቿን እያወገዙ ይፋ የሆኑም ያልሆኑ መልእክቶችንም ሲያስተላልፉ ነበር። እንደ ኳታር፣ ኩዌት፣ የተባበሩት አረብ ኤሚሬቶችና አዘርባይጃን ወዳሉ ሀገራት የደወሉት አብይ ኢራንን እያወገዙ መግለጻቸው በየሀገራቱ የመገናኛ ብዙሃን በኩል ተዘግቧል። የዚህ አገዛዝ ሚኒስትር የሆኑት ብርሃኑ ነጋ ደግሞ አብይ አህመድ እናተርፍበታለን የሚሉትን ይህንን የዓለም ጦርነት በተመለከተም እና አሜሪካን የወረፉበትን ንግግር ያቀረቡበት ሌላኛው ገጽታ ሆኗል። ሚኒስትሩ እና አሜሪካን ፍጹም ማናለብኝነት የተሞላቸው የተባበሩት መንግስታትን ህግጋቶችን የጣሱ ህፃናትን የገደሉ ወዘተ እያሉም ከሷል። በመጀመሪያው ቀን የቦምብ ድብደባ የኢራንን የሃይማኖትና የፖለቲካ መሪ በቤታቸው እንዳሉ ገድሏቸዋል። በነጋታው ወደ 175 ህፃናት የሞቱበት የሚናብ የሴቶች አንደኛ ደረጃ ትምህርት ቤት በቦምብ ተደብድቧል። ይህ ጦርነት ፍጹም ዓለም አቀፍ ህግን የጣሰ የማናለብኝነት ጦርነት እንደሆነ አብዛኛው ጉዳዩን የተከታተለ ሰው የዓለም አቀፍ ድርጅቶችን ጨምሮ ይስማማሉ። እንደ ኢትዮጵያ ባለች ባለ ትልቅ ህዝብ ሀገር ሚኒስትር የሆኑት እኒህ ሰው ዓለም አቀፉ ማህበረሰብ ጭምር እንዲሰማው በተደረገ መድረክ ላይ ያቀረቡትና ዶናልድ ትራምፕን የሚወርፈው ንግግራቸው ቀጥሎ የሀገር መሪን ከነሚስቱ አግቶ የሚወስድ የዓለም ስርዓትን ወደ 19ኛው መቶ ክፍለ ዘመን የጉልበተኞች ስርዓት እንዲመጣ ያደረገ እያሉም አቀርበዋል። ሳምንታት ቀደም ብሎ የአሜሪካን መንግስት የአንድን ሉዓላዊ ሀገር መንግስት መሪ የቬኔዙዌላ ከነሚስታቸው አገራቸው ውስጥ በጦር ኃይል አስገድደው አግተው ወስደዋል። ከጥቂት ዓመታት በፊት እንዲህ አይነት ትዕቢት ያው የተባበሩት መንግስታት ሳይመክርበት ሆኖ አይታወቅም፣ አይታሰብም። አሜሪካ ኢራቅን ለመውረር ስትዘጋጅ የሐሰት ማስረጃ ይዘውም ቢሆን የተባበሩትን መንግስታት ድጋፍ ለማግኘት ሞክረው ነበር። አሁን ለምን ለብቻቸው በማናለብኝነት ለመሄድ ወሰኑ? የብልጽግናው መንግስት ሹማምንት አሜሪካና መሪዎቿን በተመለከተ ባለፉት ዓመታት ያደረጓቸው ንግግሮች መነጋገሪያ እንደነበሩ የሚታወቅ ነው። ጠቅላይ ሚኒስትሩ ታሪክ አልባ ጎረምሳ ሀገራት እያሉ በትግራዩ ጦርነት ወቅት አሜሪካና ምዕራባውያንን ይከሱ ነበር። እነደመቀ መኮንን ደግሞ አንድ ሰሞን ቪዛ ብንከለከልም የብልጽግና ጉዟችንን ግን የሚያደናቅፉት አይሆንም አይኖርምም በማለት ይናገሩ የነበረው ከጥቂት ዓመታት በፊት ነው። በወቅቱ በፕሬዝዳንት ጆ ባይደን ትዕዛዝ በአሜሪካ የቪዛ ክልከላ ላይ ሳይጠየቁ አስተያየት የሰጡት ሽመልስ አብዲሳም ቢሆኑ እና አሜሪካን አያውቁኝ አላውቃቸው ቢቀርብኝ የነቀዘ ስንዴያቸው ነበር አስተያየታቸው። አዲሱ የኢራን መሪን ምርጫ ትልቅ ስህተት ያሉት ፕሬዚደንት ዶናልድ ትራምፕ ቀላል ሚዛን ነው ሲሉ ተናገሩ። ፕሬዚደንት ቭላዲሚር ፑቲን ደግሞ አዲሱን አያቶላ የአባቶን ስራና ከፍተኛ መከራ የተደቀነበትን የኢራንን ሕዝብ አንድነት በክብር እንደሚያስቀጥሉት ተማመናለሁ ሲሉ ገልጿል። ጦርነቱ ሲቀጥል እስራኤል የአብዮታዊ ዘቡን የድሮን ማዕከል መታው ስትል ኢራን ደግሞ ሌላ የሚሳኤል ዘመቻን እያከናወነች ስለመሆኑ ይፋ አድርጋለች። የኢራን ጠቅላይ መሪን ቦታ በአሜሪካና በእስራኤል
በእስራኤል ጥቃት የተገደሉት አያቶላህ አሊ ሆሚኒ ልጅ መረከባቸው የሚታወቅ ነው። ይህንን ተከትሎ የሚሰጡ ምላሾች የቀጠሉ ሲሆን እስራኤል እያደነቻቸው ስለመሆኑ ገልጻለች። ዶናልድ ትራምፕ ደግሞ ቀላል ሚዛን ናቸው ሲሉ የገለጿቸው የ56 ዓመቱ ሙጅተባ ሆሚኒን ምርጫም ኢራኖች ትልቅ ስህተት ሰርተዋል ብለዋል። እንዲያም ሆኖ ከእስራኤል ጋር በመቀናጀት በኢራን ላይ መጠነ ሰፊ የአየርና የሚሳኤል ጥቃት እያካሄዱ በሚገኙበት በዚህ ወቅት የእግረኛ ሰራዊታቸውን ግን ወደ ኢራን የማሰማራት እቅድ እንደሌላቸው ጠቁሟል። ፕሬዚደንት ትራምፕ ኢራን ያላትን የዩራኒየም ክምችት ደህንነት ለመጠበቅ እግረኛ ወታደሮችን ለማሰማራት እያሰቡ እንደሆነ ለቀረበላቸው ጥያቄ በዚህ ላይ ምንም አይነት ውሳኔ ላይ አልደረስንም፣ ወደዛ ውሳኔ ከሚያደርሰን ሁኔታ አልተቃረብንም ሲሉ ወታደር የመላክ ሀሳብ እንደሌለ አንስተዋል። የኢራን ቀጣይ መሪን በመወሰን ላይ ሚና እንዲኖራቸው እንደሚፈልጉ ባለፉት ቀናት ሲናገሩ የነበሩት ትራምፕ የኢራን የሊቃውንት ቡድን የቀደመውን የሟቹን ጠቅላይ መሪ ልጅ ቦታውን እንዲይዝ በመምረጡ ደስተኛ እንዳልሆኑ ግን አረጋግጧል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ደግሞ ትናንት ለተመረጡት አዲሱ የኢራን ጠቅላይ መሪ ሙጅተባ ሆሚኒም የእንኳን ደስ አሎት መልእክት አስተላልፈዋል። ፑቲን የክሬምሊን ድረገጽ ላይ በወጣ መልእክታቸው እባክዎት የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆኖ በመሾሞ ከልብ የመነጨ እንኳን ደስ አሎት መልእክቴን ይቀበሉ ብለዋል። ፕሬዝደንቱ ሩሲያ ለቴህራን ያላትን ድጋፍ እንደዚሁም ከኢራናውያን ወዳጆቻችን ጋር ያለንን አጋርነት አረጋግጣለሁም ብለዋል። ታማኝ አጋር ሆኖ ለመቀጠልም ቃል ገብተዋል። ኢራን በትጥቅ የታገዘ አመጻ እየተጋፈጠች ባለችበት በዚህ ጊዜም በተረከቡት ከፍተኛ ስልጣን የሚወስዱት እርምጃ ያለምንም ጥርጥር ትልቅ ድፍረትና ቁርጠኝነትን ይጠይቃል ሲሉ ለአዲሱ ጠቅላይ መሪ መልእክት አስተላልፏል። ፑቲን በመልእክታቸው የአባቱን ስራና ከፍተኛ መከራ የተደቀነበትን የኢራንን ህዝብ አንድነት በክብር እንደሚያስቀጥሉት እተማመናለሁ ነው ያሉት። የመካከለኛው ምስራቅ ጦርነት ዛሬም በተለያዩ ጥቃቶች ቀጥሏል። የእስራኤል ጦር የኢራን የድሮን ዋና መስሪያ ቤትን መትቻለሁ ሲል፣ ኢራን ደግሞ በማዕከላዊና ሰሜናዊ እስራኤል የተለያዩ ቦታዎች ላይ ዛሬም ሚሳኤሎችን መተኮሷን ትገልጻለች። በአሜሪካና በእስራኤል ጥቃት ስር በምትገኘው በኢራን ዋና ከተማ ቴሄራንና በእስራኤል ጥቃት የሚፈጸምባት የሊባኖስ ዋና ከተማ ቤሩትም ከባድ ፍንዳታዎች ሲሰሙ ውለው አምሽተዋል። ኢራን በእስራኤል ላይ የወሰደችው ባለው የአጸፋ እርምጃም ቴልአቪቭ ውስጥ አንድ ሰው መገደሉን የሀገሪቱ መንግስት አረጋግጧል። ቱርክ በበኩሏ ወደ አየር ክልሏ የገባን የኢራን ሚሳኤልን ማውደሟን ስትገልጽ፣ የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴርም በአስራዎቹ የሚቆጠር ድሮኖችን እንዲከሽፉ ስለማድረጉ ይገልጻል። የቱርኩ ፕሬዚደንት ሬሲፕ ጣይብ ኤርዶሃን በዋና ከተማዋ አንካራም ከካቢኔያቸው ጋር ከተወያዩ በኋላ መግለጫ ሲሰጡም አሜሪካና እስራኤል በኢራን ላይ ያካሄዱት ያለውን ጦርነት አስመልክተው ካነሱ በኋላ ዛሬ ማለዳም የቱርክ የአየር ክልል ጥሶ የገባው ሁለተኛ የኢራን ባሊስቲክ ሚሳኤል በኔቶ የአየር መከላከያ መመታቱን ተከትሎ ለቴህራን አስፈላጊው ማስጠንቀቂያን ሰጥተናል ብለዋል። ይህ በእንዲህ እንዳለ የጦርነቱን መባባስ ተከትሎ በህዝቡ ጤና ላይ ከባድ አደጋ ተደቅኗል ሲሉ ዶክተር ቴድሮስ አድሃኖም ገልጸዋል። ጥቃቶች በተለያዩ ሀገራት ውስጥ መቀጠላቸው እየተነገረ ባለበት በአሁኑ ወቅት የነዳጅ ዋጋ ማሻቀቡን ቀጥሏል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ ሲያሳይ፣ በዚህ ምክንያትም የሌሎች ሸቀጦች ዋጋ እየጨመረ ነው። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመታት ወዲህ ከፍተኛው ነው። ኢራን የተከፈተባትን ጥቃት ተከትሎ በሳውዲ፣ በተባበሩት አረብ ኤሚሬቶች፣ በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንደዚሁም በርካታ ነዳጅ ጫኝ መርከቦች በሚተላለፉበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛው የነዳጅ ምርት መንቀሳቀስ ባለመቻሉም በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ ባለፈው ሳምንት $70 በታች የነበረው አንድ በርሚል ነዳጅ $100 በላይ ተሻግሯል። ብሬንት የተባለው የዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ ትናንት በተደረገ ግብይት ዋጋው 30 በመቶ ጨምሮ እስከ $119 ደርሷል። ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ አሳይቷል። ኢራን በተከፈተባት ጥቃት ምክንያት እየወሰደችው ባለው የአጸፋ እርምጃም በሆርሙዝ ሰርጥ የሚደረገው የነዳጅ ዝውውር ተጎድቷል። ይህ ማለት ደግሞ 20 በመቶ የዓለም ነዳጅ አቅርቦት እንዲቋረጥ ሆኗል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም
በመካከለኛው ምስራቅ እየተባባሰ የመጣው ግጭት በቀጠናው በሚገኙ ሀገራት የህዝብ ጤና ላይ ከባድ አደጋ እየደቀነ መሆኑን አስጠንቅቋል። ዋና ዳይሬክተሩ በኢራን በሚገኙ የነዳጅ ማጣሪያ ተቋማት ላይ የደረሰው ጉዳት ምግብን፣ ውሃንና አየርን ሊበክል የሚችል አደጋ አለው ሲሉ አንስተው ይህ ሁኔታ በተለይም በህፃናት በአረጋውያንና አስቀድሞም የጤና እክል ባለባቸው ሰዎች ላይ ከፍተኛ የጤና መዘዝን ሊያስከትል እንደሚችል አብራርቷል። አክለውም በአንዳንድ የኢራን አካባቢዎች ነዳጅ የቀላቀለ ዝናብ እየዘነበ መሆኑን የሚጠቁሙ ሪፖርቶች መድረሳቸውን ገልጿል። በሌላ በኩል ጦርነቱ በሊባኖስ የጤና አገልግሎቶች ላይ እያሳደረ ያለውን አውዳሚ ተጽዕኖ የገለጹት ዶክተር ቴድሮስ ከየካቲት 28 ወዲህ ብቻ 9 የጤና ባለሙያዎች ህይወታቸውን ሲያጡ ሌሎች 16 መቁሰላቸውንም ገልጿል። ከዚህም ባሻገር በአካባቢው በተሰጡ አስገዳጅ የመልቀቂያ ትዕዛዞች ምክንያት 43 የመጀመሪያ ደረጃ የጤና እንክብካቤ መስጫ ማዕከላትና 5 ሆስፒታሎች አገልግሎት መስጠት አቁመው መዘጋታቸውን ጠቁሟል። ሁለቱ ተፋላሚ ወገኖች ውጥረቱን እንዲያረግቡ፣ በሰዎች ጤና ላይ ተጨማሪ አደጋ እንዳይደርስ፣ በጤና ተቋማትና ባለሙያዎች ላይ የሚደርሰው ጥቃት እንዲቆምና ጦርነቱ በመላ ቀጠናው ይበልጥ እንዳያስፋፋም ጥሪ አቅርበዋል። ዶክተር ቴድሮስ መልእክታቸውን ሲያጠቃልሉም ሁልጊዜም ቢሆን ሰላም ከሁሉም የተሻለ መድኃኒት ነው በማለት ነው። በኢትዮጵያ ድንበር አካባቢ ሌላ ጦርነት መከፈቱ ተነገረም። የሀገሪቱ ጦር ሌላ ወታደራዊ ዘመቻን አውጆም በርካቶች እየተሰደዱ መሆኑም ተሰምቷል። በደቡብ ሱዳን የመንግስት ጦር በምስራቃዊቷ አኮቦ ከተማ ላይ ወታደራዊ ዘመቻ ሊያካሄድ መሆኑን ካሳወቀ በኋላ በሺዎች የሚቆጠሩ ሲቪሊያን ቀያቸውን ለቀው ወደ ኢትዮጵያ ድንበር እየሸሹ ስለመሆናቸውም ተነግሯል። የደቡብ ሱዳን የመከላከያ ሰራዊት በአኮቦ ከተማና በአካባቢው ላይ ጥቃት ለመሰንዘር መዘጋጀቱን ተከትሎ ነዋሪዎችና የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዟል። ትዕዛዙን ተከትሎም ካለፈው ቅዳሜ ምሽት ጀምሮ ከፍተኛ ቁጥር ያለው ህዝብ ስደት መጀመሩ ተሰምቷል። ከተማዋ ባዶ እየቀረች መሆኗን የገለጹት የአካባቢው የሰብአዊ ጉዳዮች ኃላፊም ሴቶች፣ ህጻናትና አረጋውያን ጭምር ድንበር ተሻግረው ወደ ኢትዮጵያ ገብተዋል ሲሉ ገልጿል። የሀገሪቱ መንግስት በአኮቦ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ ካምፑ እንዲዘጋ ትዕዛዝ አስተላልፏል። ጦርነቱ አላስፈላጊ የሆኑ የንጹሐን ጉዳቶችን እንዳያስከትል በሚል የቀረበው ትዕዛዙ በከተማ ተጠልለው በሚገኙ ከ82 ሺህ በላይ ተፈናቃዮች ላይም ከፍተኛ ስጋትን ደቅኗል። የሀገሪቱ መንግስት የሰጠው የሰዓት እላፊ አዋጅ 72 ሰዓታት ሲሆን ይህም ሰኞ ተጠናቋል። ዓለም አቀፉ የቀይ መስቀል ኮሚቴ በከተማ ሆስፒታል ውስጥ የቀዶ ጥገና አገልግሎት እየሰጠ ቢሆንም የነዳጅ እጥረት በመኖሩ የታመሙ ሰዎች ወደ ተሻለ ቦታ ለማዛወር እንዳልቻለም የአካባቢው የጤና አመራር ገልጿል። ለኢትዮጵያ ድንበር ቅርበት ላይ የምትገኘው የአኮቦ ከተማ ከፈረንጆቹ 2013 ጀምሮ በምክትል ፕሬዚደንቱ ሬክ ማቻር በሚመራው ተቃዋሚ ኃይል ቁጥጥር ስር የቆየች ስትሆን የአሁኑ ወታደራዊ እንቅስቃሴ በ2018 የተፈረመውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ መሆኑም ተነግሯል። ከቅርብ ሳምንታት ወዲህም በጆንግሌ ግዛት በሰሜናዊ ክፍል በታየው ግጭት ምክንያትም ከ280 ሺህ በላይ ሰዎች መፈናቀላቸው የሚዘነጋ አይሆንም። የአኮቦ ወታደራዊ ዘመቻ እንደተባለውም የሚጀመር ከሆነም የተፈናቃዮች ቁጥር በከፍተኛ ሁኔታ ሊጨምር እንደሚችልም ይገመታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።